ስለራሳቸው ምንም ሳያስቀሩ የሚናገሩ ሰዎች በመጨረሻም ይጸጸታሉ። የሚናገሩትንም ባለመምረጣቸው ዋጋ ሲከፍሉ ይገኛሉ። ምን ለማን ይነገራል የሚለው ትልቁና ቁልፉ ጥያቄ ነው። አንዳንድ ሰዎች የልብ የሚሉትን ሰው ሲያገኙ ወዳጅነታቸውን በመተማመን ሁሉን ነገር ለዛ ላመኑት ሰው ይናገራሉ። ይህ ደግሞ ሕይወታቸው ላይ በተለያየ መንገድ ተጽዕኖን ያሳድራል፣ ይጎዳቸዋል፣ ዋጋንም ይከፍሉበታል። በሕይወታችን ላይ ለማንም ማካፈል የሌለብን ምስጢሮች አሉ። በዛሬው ቪዲዮም ሰዎች ስለናንተ ሊያውቁ የማይገባቸውን 10 ነገሮች በጥልቀት እንወያያለን። 10ሩም ነጥብ በጣም አስፈላጊ ስለሆኑ እስከ መጨረሻ መመልከታችሁን አትርሱ። በመጨረሻም ከ10ሩ ነጥቦች ራሳችሁ ላይ ስንት እንዳገኛችሁ፣ ከ10 ስንት እንዳመጣችሁ በኮሜንት ላይ አስቀምጡልኝ። ቪዲዮውን ላይክ በማድረግ ይጀምሩ። ለዚህ የቁም ነገር ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ። ለማንም ማካፈል ከሌለብን 10 ሚስጥሮች መካከል የመጀመሪያው ያለፈ ስህተታችሁን ነው። ከምንም በላይ የሰው ልጅ በሕይወቱ ላይ ወደፊት እንዳይራመድ ከሚይዙት ነገሮች የመጀመሪያው ባለፈ ታሪክ ውስጥ የተሳሳታቸው ውሳኔዎችና ያበላሻቸው ነገሮች ናቸው። ሁሉም ሰው ወደ ኋላ ሲመለከት ሊያስታውሰው የማይፈልገው አንድ ወይም ብዙ የሕይወት ምዕራፍ አለው። ታዲያ ሰው ይህንን ስህተቱን በጸጸትም ሆነ ይቀለኛል በሚል መልኩ ላገኘው ሰው ሁሉ ሊያወራ አይገባውም። ይህ የእናንተ የሕይወት ታሪክ እንደመሆኑ መጠን እንደ አስፈላጊነቱ በዘርፉ ላይ ብቃት ካላቸው ወይም በፈለጋችሁት መፍትሄ ላይ ሙያ ካላቸው ሰዎች ውጪ ማንም ማወቅ የሌለበት የሕይወት ክፍላችሁ ነው። ምክንያቱም ያለፈ ስህተቶቻችሁን ለሰዎች በማውራት ትክክል ልታደርጉት አትችሉም። ይህንን ማድረጋችሁ ወይም መናገራችሁ በሰዎች ዘንድ ንቀትንና የእናንተን ብቃትና ችሎታን ለመቀበል እስኪቸገሩ ድረስ ባለፈ ስህተታችሁ ለእናንተ ያላቸውን ግምት ያበላሻል። ያለፈ ስህተታችሁን ስትናገሩ ሁልጊዜም በተቃራኒው ስለ እናንተ የሐሜት መድረክን እየፈጠራችሁ መሆናችሁን አትርሱ። በተናገራችሁበት ቅስፈት ከጀርባ ስለ እናንተ መወራት ይጀምራል። ያልሆናችሁትን ማንነት ይሰጧችኋል። ከዚያም በኋላ በጥርጣሬ መታየት ትጀምራላችሁ። ለእናንተ የነበራቸው ፍቅርና አክብሮት እምነትንም ማጣት ይጀምራሉ። ከዚያም ለምታደርጓቸው ነገሮች ሁሉ የአሁን ስራችሁን ከበፊት ማንነታችሁና ታሪካችሁ ጋር እያነጻጸሩ መተቸት ይጀምራሉ። ትንሹ ጥፋታችሁን፣ ስህተታችሁን ሁሉ ከዚያኛው ማንነታችሁና ታሪካችሁ ጋር በመደባለቅ እንደ ትልቅ ጥፋት መታየት ይጀምራል። ምናልባትም ከፍ ካለ መገለልና መድሎንም ልትቀበሉ ትችላላችሁ። ከምንም በላይ እናንተን ተገዢ ያደርጋችኋል። ይህንን ለተናገራችሁት ሰው ሁሉ ማጎብደድ ትጀምራላችሁ። የሕይወታችሁን ሪሞት ትሰጧቸዋላችሁ። ይህንን ምስጢር ስታጋሩ በፍቅርም ሆነ በይሉኝታ መልክ ሰዎች የሚፈልጉትን ነገር እናንተን ለማስደረግ እንደ ማስገደጃ ይጠቀሙታል። ፍላጎታችሁን ይነጥቋችኋል። ከዛም በኋላ ለመግባባት እንኳን ቢፈጠር ከዛ ካመናችሁት ወዳጅ መለየት ይከብዳችኋል። ሳታውቁት የዛ ግንኙነት ፈላጊ ተለማማጭ ሆናችሁ ራሳችሁን ታገኛላችሁ። ስለዚህ ብዙ የሕይወት ውጣ ውረድ ውስጥ ከመግባታችሁ በፊት ያለፈ ስህተታችሁን ለሰዎች አታጋሩ። ምናልባትም አንዳንዴ ነገሩ ያለፈና በእናንተ ላይ ተጽዕኖ የማይፈጥር ሆኖ ሲገኝ ለማስተማር ከእናንተ ውድቀት እንዲማሩ ልትናገሩ ትችላላችሁ። ይህም የመንፈስና የስሜት ጥንካሬ ላይ ስትደርሱ የሚደረግ ነው። ሲደረግም ለማንም መናገር የምትችሉትና በማንም ፊት በራስ መተማመናችሁን የማይነጥቅ ሆኖ ሲገኙ ብቻ ነው። ነገር ግን ያለፈ ስህተታችሁን ለጓደኛም ሆነ ለምታምኑት ሰው ለብቻ አትናገሩ። ሁለተኛ፣ የወደፊት እቅዳችሁን። የሰው ልጅ ወደፊትን በአይነ ህሊናው የመሳል ከፍተኛ አቅም አለው። ይሄ ኢማጂኔሽን ደግሞ ወደ እቅድና ወደፊት ላይ ብዙ እንድታስቡ ያደርጋል። ያም በውስጣችሁ ልዩ ስሜትን ይፈጥራል። በዛ ጊዜ ተናገሩ የሚል ስሜትን በውስጣችሁ ይፈጥራል። ስለዚህ በአጭሩ የሰው ልጅ አዲስ ሐሳብንና የወደፊት እቅዱን ለሰዎች የመናገር ጥልቅ ፍላጎት ያድርበታል። ይህ ግን ሁለት ጉዳት አለው። አንድ አእምሮአችን የሚጠቀመው ዘዴ ሲሆን፣ ሁለተኛው ደግሞ ሰዎች ጋር በመድረሱ የሚፈጥረው ስሜት ነው። አንደኛ አእምሮአችን የሚጠቀመው ስሜት ስንል አእምሮ በተደረገና ሊደረግ ባለ ነገር መካከል የሚለየው በሚሰማን የእርካታ ስሜት ብቻ መሆኑ ነው።
ያ ማለት ነገሩ ከመደረጉ በፊት ያንን የእርካታ ስሜት ካገኘ ነው ነገሩ እንደተደረገ የመቁጠር ባህሪ ያለው። ይህም ለዛ ነገር የሚያሳድረው ግፊትና ኃይል እየቀነሰ ይመጣል። በዚህም ምክንያት ያቀድነውን ሳናደርግ እንቀራለን። ሰው እቅዱን የወደፊት ዓላማውን ለሰዎች በቃል ሲናገር የእፎይታ የእርካታ ስሜት ይሰማዋል። እንዲናገርም የሚያስገድደው ኢነርጂ ለዚሁ ነው። ስለዚህ በተናገረበት ቅስፈት ከውስጡ ውጥረት ያርፋል፣ እፎይታንም ያገኛል። ያኔ አይምሮ ነገሩ እንደተደረገና እንደሆነ መቁጠር ይጀምራል። ስለዚህ ለዛ ተግባር ያወጣ የነበረውን ኢነርጂ ኃይልና ግፊት ይቀንሳል ወይም ያቆማል። ብዙዎቻችን በዚህ ምክንያት የምንፈልገውን ነገር ሳናደርግ ቀርተን እናውቃለን። እናቅዳለን፣ አንፈጽመውም። ምክንያቱም ለሰዎች በመናገራችን ምክንያት ኢነርጂ ስላወጣን ነው። ስለዚህ እቅዳችንን ለሰዎች መናገር የሌለብን አንደኛው ምክንያት ይሄ ነው። ሁለተኛው ደግሞ በመናገራችን ምክንያት በነገርነው ሰው ላይ የምናሳድረው ስሜት ነው። ሰው ምንም ያህል ጥሩና መልካም ቢሆን ራሱን ግን ማወዳደሩ የማይቀር ነው። ይህ ማለት በምትነግሯቸው ነገር ሊያበረታቷችሁ፣ ሊያደንቋችሁ ይችላሉ። በተቃራኒው ግን በውስጣቸው የበታችነት ስሜትን፣ ራሳቸውን ማወዳደርን ይጀምራሉ። ይህ አውቀውም ይሁን ሳያውቁ ቅናት ሊፈጠር ይችላል። ሁሉንም ግን አያጠቃልልም። ነገር ግን ቅናት የሚፈጠርባቸው ሰዎች በተለያየ መንገድ ለእናንተ መንገድ መሳካት እንቅፋት ይሆናሉ። እምነትና ቃል ኃይል አላቸው። ይህ ማለት እነዚያ ሰዎች በእናንተ ላይ የቅናትና እንዳይሳካላችሁ የሚያደርግን ቃል ካወጡ ወይም እንደማይሳካላችሁ ሊያምኑ ይችላሉ። ይህ በተዘዋዋሪ ሁሉ ነገር ኢነርጂ በሆነበት ዓለም ውስጥ እናንተ ጋር በማይታወቅ መንገድ ተጽዕኖ መፍጠሩ የማይቀር ነው። የእነርሱ የእናንተን ውድቀት መመኘት፣ መፎካከር፣ አንዳንዴም ብሎ ሐሳቦቹን መስረቅ ድረስ የሚደርስ ትልቅ ውጣ ውረድ አለው። ስለዚህ የእነሱ ኢነርጂ የእናንተን ተነሳሽነት ሊያጠፋው ይችላል። አንዳንዴም አይሆንም፣ አይሳካም የመሳሰሉ ተስፋ አስቆራጭ ሁኔታ ስር ሊከታችሁ ይችላል። ስለዚህ መቼም ቢሆን የወደፊት እቅዳችሁን ዝም ብላችሁ አትናገሩ። በልባችሁ ስር መያዝና ማቆየትን ተለማመዱ። ሶስተኛ ስለ ቤተሰባችሁ ነው። ምናልባት በቤተሰብ ውስጥ እየኖራችሁ ይሆናል ወይም የራሳችሁ ቤተሰብን መስረታችሁ ይሆናል። በሁለቱም መንገድ ግን የቤተሰብን ገመና ለውጭ ሰው አሳልፋችሁ አትስጡ። በቤተሰብ ጉዳይ የተከሰተው ማንኛውም ነገር የሚመለከተው ቤተሰባችሁን ብቻ ነው። ይህ የሚከሰተው እናንተ ቤት ብቻ አይደለም። በሁሉም ቤት ቤተሰብ የሚያልፍበት የራሱ ችግር አለ። ትንንሽ ጭቅጭቅና ትንንሽ ክርክሮች ይከሰታሉ። አለመስማማትም ሆነ አንዳንዴ ደግሞ መቋጫ የሌለው አለመግባባት ይኖራል። ነገር ግን በዚህ ጊዜ ክፍተት መፍጠር የለባችሁም። ለማንም ሰው ዳኝነት ጓደኛንም ሆነ ሌላ አካልን በቤተሰባችሁ ጉዳይ አታስገቡ። ትልቁ መርከብ በትንሽ ቀዳዳ አብዝቶ በገባው ውሃ ምክንያት ሊሰጥም ይችላል። አንዳንዴም ከጸብና ከክርክርም ውጪ ቤተሰብ የሚያልፍበትን ሌላ የገንዘብ፣ የህመም ወይም የተለያዩ ችግሮችን አሳልፋችሁ አትስጡ። ከማንም ጋር አትወያዩበት። ቤተሰባችሁን አደጋ ላይ አትጣሉ። ቤተሰባችሁ በእናንተ ምክንያት ድክመቱ ታውቆ ሀፍረትና መሸማቀቅ ውስጥ ሊገባ አይገባም። ይህንን ስታረጉ ደግሞ መጀመሪያውኑ የቤተሰቡ ምስጢር የእናንተም ጭምር ስለሆነ ነው። ነገር ግን የእናንተ ብቻ አይደለም። ስለዚህ መናገር እንኳን ቢያስፈልግ የቤተሰቡ የግል ፍላጎት ከግምት ውስጥ ገብቶ በውይይት የሚፈቀድ ነገር መሆኑን አትርሱ። ካለዚያ እንደ ራሳችሁ ብቻ ምስጢር በየቦታው ከዘራችሁት ለጠላት ሰፊ በርን ትከፍታላችሁ። የቤተሰባችሁን ደህንነት አደጋ ላይ ትጥላላችሁ። ስለዚህ የእናንተን ቤትና ጓዳ ማንም ሰው ማወቅ አይኖርበትም። ይሄ የግል ጉዳያችሁ ስለሆነ። ተጨማሪም ለእናንተ ቅርብና ታማኝ ሰው ከቤተሰባችሁ በላይ ቅርብ የሚሆን የለም። ሊረዳችሁም ሆነ ሊረዷችሁ ቤተሰባችሁ ከእናንተ ጋር ናቸው። ስለዚህ መፍትሄን ፍለጋ ሌላ የሚጎዳችሁን ነገር አታድርጉ፣ አታውሩ። ይህንን ምስጢር መጠበቅ የእናንተን ኃላፊነት የመጠበቅ ብቃትም ያሳያል። አራተኛ ገቢያችሁንና ተቀማጭ ገንዘባችሁን። ገቢያችሁን መናገር የሌለባችሁ ዋነኛ ምክንያት በምትነግሩት ሰው ላይ በሚያሳድረው ተጽዕኖ ምክንያት ነው። ይህንን በሁለት መንገድ እንየው፣ ትልቅ ገቢና ትንሽ ገቢ ብለን። ትልቅ ገቢ የሚኖራችሁ ከሆነ በተናገራችሁ ጊዜ የሚፈጠረው በትንሹም ቢሆን ቅናት ሊሆን ይችላል። ቅናት ባይኖር እንኳን ግን በትልቅ ገቢያችሁ ምክንያት ብዙ ብድሮችን ትጠየቃላችሁ። ሳይኖራችሁ እንኳን ማበደር ቢያቀታችሁ ገቢያችሁን በመናገራችሁ ምክንያት
አትታመኑም። ከዛም ብሶ ብታበድሩ እንኳን ለእናንተ ለመመለስ ዝግጁ አይሆኑም። እሱ ምን አጣ ዝም ብሎ ነው እንጂ በሚል ብድራችሁን ላለመመለስ በዛም ምክንያት ግንኙነት እስከመበላሸት ድረስ ይደርሳል። አንዳንዴም ብሬን ስጡኝ ስትሉ ይህ ሁሉ እያገኘ ብለው ልክ እንደ ስስታምና ስግብግብ ይቆጥሯችኋል። በተመሳሳይ መልኩ ደግሞ ዝቅተኛ ገቢ ካላችሁ ለንቀትና ለዘለፋ መጋለጣችሁ የማይቀር ነው። በምትመሩት ቤተሰብ ላይም ስጋትን ትፈጥራላችሁ። ከምንም በላይ በነገራችኋቸው ሰዎች ዘንድ ለእናንተ የነበራቸው ቦታና ክብር ይቀንሳል። በእናንተም ላይ ማሾፍና መቀለድን ይጀምራሉ። የዚህች ዓለም ስውሩ መተዳደሪያ ገንዘብ ነው። ሰው የሚወዳችሁም የሚከተላችሁም ገንዘብ ሲኖራችሁ ብቻ ነው። በአሁኑ ሰዓት ገንዘብ ከሁሉ በልጦ እየታየ ነው። ዝቅተኛ ገቢን ከተናገራችሁ ለዘለፋና ትችት ትጋለጣላችሁ። በተጨማሪም እምነትን ታጣላችሁ። ይህ ማለት ተቸግራችሁ እንኳን ገንዘብ ብትጠይቁ ለማበደር ፈቃደኛ አይሆኑም። ምክንያቱም ገንዘባችንን መመለስ አይችልም ብለው ስለሚያስቡ ነው። ስለዚህ ለማንም ስለ ገንዘባችሁ አትናገሩ። ይህንን አጠቃሎ ተቀማጭ ገንዘባችሁን መናገር ደግሞ ለቤተሰባችሁ ደህንነትና ስጋትን መፍጠር እንደሆነ አወቁ። ሰዎች በገንዘባችሁ መጠን ዋጋ ስለሚያወጡ ራሳችሁን እያስገመታችሁ መሆኑንም ተረዱ። ስለዚህ አትናገሩ። አምስተኛ ማን ወዳጃችሁ ማን ጠላታችሁ እንደሆነ ነው። ይህ በጣም አደገኛና ከባድ መረጃ ነው። እናንተ የሆናችሁት በአካባቢያችሁ ነው። አካባቢያችሁ ህልውናችሁ ነው። የእናንተ ትክክለኛ ወዳጆች ሁሌም የማይታወቁ መሆን አለባቸው። የጠላቶቻችሁ ዋና ኢላማ ከእናንተ በፊት አቅራቢያችሁ ያሉ ሰዎች ስለሆኑ ዘራፊና ገንዘብ ተቀባዮች ራሱ የሚያግቱት ሰው ሁሌም ዓላማቸው አይደለም። ዓላማቸው ባገቱት ሰው ጋር ጥሩ ወዳጅነት ያለው ለዛ ለታገተው ሲል ምንም መክፈል የሚችለው ሰው እንጂ። ስለዚህ እናንተን ለማጥቃት ትልቁ መንገድ የምትወዱትን መንጠቅ ነው፣ የምታምኑትን መጥለፍ ነው። እነዛ ሰዎች ጋር ስለእናንተ በቂ መረጃ ሊገኝ ስለሚችል ስለዚህ ሁሌም ወዳጃችሁን ለሰዎች አትናገሩ። የምትወዷቸውን በልባችሁ ጠብቁ፣ ሚስጥር አድርጓቸው። በተጨማሪም ጠላታችሁን ጭምር ስለ ጠላታችሁ ስታወሩ ሌላ ቦታ ያለው ጠላታችሁ ከጠላታችሁ ጋር ያብራል። ማንንም እንደምትፈሩና ማንንም እንደማታምኑ ስትናገሩ የራሳችሁን ደህንነት እያጣችሁ ትሄዳላችሁ። ጠላቶቻችሁን በተመሳሳይ ፍላጎት ላይ የሚያገናኛቸውን ድልድይ ትፈጥሩላቸዋላችሁ። ምናልባትም ጠላቶቻችሁ እርስ በእርስ ባይተዋወቁ እንኳን የጠላት ወዳጄ እንደሚባለው የእናንተ ጠላት በመሆናቸው ብቻ እርስ በርስ ይወዳጃሉ። ስለዚህ ስለ እያንዳንዱ ሰው በእናንተ ዘንድ ስላለው ቦታ ለሰዎች በግልጽ አትናገሩ። ወዳጃችሁንም ጠላታችሁንም በልባችሁ ያዙ፣ አትናገሩ። ስድስተኛ ራእያችሁን አትናገሩ። በእውነቱ ከሆነ ራእይ ለሰው ነው። በውስጣችሁ ያ ፍላጎት ሲያድር ለሰዎች በቶሎ አታጋሩ። ምክንያቱም እናንተ የምታዩት በትክክል አይታያቸውም። ምክንያቱም ራእይ ከሆነ ያ ነገር የእናንተ ብቻ ነው ማለት ነው። ያ የሚገባችሁም የምትረዱትም ወይም የተሰጣችሁ ለእናንተ ነው። በእናንተ ልክ የእናንተን ራእይ ሊኖረው የሚችል የለም። ይህ በውስጣችሁ ሐዘንን ከመፍጠሩ በፊት አይረዱኝም ከማለታችሁ በፊት ራእያችሁን ለሰዎች አታጋሩ። አንድ ትልቅ አጀንዳን ስታነሱ ወይም ሲገለጥላችሁ በልብ ማቆየትን ተለማመዱ። ራሱ የሚገለጥበትና አካል የሚይዝበት ቀን ስላለ ያኔ ባያችሁት ልክ ማየት ይችላሉ። እስከዛ ድረስ ግን ሊታያቸው እንደማይችል ወቁ። የምታስቡትን የህፃናት ጨዋታ አድርገው ከመቁጠራቸው በፊትና እናንተም እነርሱን ሰምታችሁ እውነትም ጅል ነኝ እንዴ ምኑን ነው ያሰብኩት ከማለታችሁ በፊት ነገሩ በልባችሁ ባመናችሁት ልክ አካል እንዲለብስ ወደ ተግባር ግቡ እንጂ በዛ ነገር ሰውን ለማሳመን አትልፉ። እስቲ ያስቡት። መጀመሪያ ሰው በሰማይ ላይ መብረር የሚል ሐሳብ የመጣለት ሰው በጓደኞቹና በህብረተሰቡ ዘንድ አውሮፕላንን ከመስራቱ በፊት ሐሳቡን ሊያስረዳ ቢሞክር ምን ሊፈጠር እንደሚችል። ራእይም ራእይ የሆነበት ምክንያት ሁሉም ሰው ማየት ባለመቻላቸው ነው። ስለዚህ ራእያችሁን ለማንም አታጋሩ። ሁለተኛው ምክንያት እንዳይሰረቅና ባሰባችሁት ልክ ሳይሰራ ተልከስክሶ እንዳይቀር ነው። ራእይ ለባለ ራእዩ እንጂ ራእይ በባለ ራእዩ እጅ ካልገባ ያልታያቸውን ምስል ለመስራት ስለሚጥሩ ነገሩ ምልክት እንጂ በትክክል ሐሳቡ መውረድ አይችልም። ስለዚህ ባለ ራእዩ ከሆናችሁ ነገሩን እስከ ዳር እስክታደርሱት ድረስ
ራዕያችሁን በልባችሁ ጠብቁ። 7ኛ የስኬታችሁን ሚስጥር። ይህ ማለት ሌሎችን አታበረታቱም ወይም አትረዱም፣ አታግዙም ማለት አይደለም። ነገር ግን ለስኬት ያበቃችሁን እነዛ ሚስጥሮችን ማጋራት ተገቢ አይደለም፣ ወይም ይህ ራሱን የቻለ ጊዜና ቦታ ያለው ነገር ነው። እስቲ ተመልከቱ። የትኛውም ሀብታም፣ የትኛውም ስኬታማ ሰው አንድ በአንድ ሁሉን ነገር አይዘረዝርም። ምክንያቱም እነርሱ ስኬታማ የሆኑት ሌሎቹ ያንን ስለማያውቁ ነው። አንዳንዴ እንደ ስኬቱ ሚስጥርና ይዘት የሚነገሩ የስኬት ሚስጥሮች ቢኖሩም፣ ነገር ግን በአብዛኛው የቢዝነስና የሥራ ፈጠራ ስኬቶች ሚስጥራቸው መጠበቅ ይኖርበታል። በአንድ እውነተኛ ታሪክ ላስረዳችሁ። አንድ ሰው በዩኒቨርሲቲ ውስጥ ገንዘብ ይቸግረውና ቢዝነስ ለመስራት ያስባል። ከዚያም ከብዙ ሐሳብ ውጣ ውረድ በኋላ አንድ ሐሳብ ላይ ይደርሳል። ያም ሐሳብ እርሱ ለራስ ምታት የሚሸጥ ቀለል ያለ መድኃኒትን ጎን ለጎን ለእግር ሽታም ጥሩ እንደሆነ ከአንድ ሰው የሰማ ጊዜ ነው። ከዛም በቀጣዩ ያንን መድኃኒት ገዝቶ ኤክስፐሪመንት ሲያደርግ እውነት ሆኖ አገኘው። ቀጣዩ ስራው ግን ያንን የራስ ምታት መድኃኒት እየገዛ እየፈጨ በሌላ ላስቲክ ማሸግ ነበር። ይህም የስኬት ሚስጥርን መደበቅ ይባላል። ከዛም ይህ ሰው ለእግር ሽታ መድኃኒት እያለ ከፋርማሲ 5 እና 10 ብር የገዛውን መድኃኒት በ50 እና በ100 ብር በትምህርት ቤት ውስጥ ማከፋፈል ጀመረ። ይህ ሰው ያንን ስራ ሰርቶ የሚፈልገውን ገንዘብ አግኝቶ ከዛ ስራ ለቆ እስኪወጣ ድረስ መድኃኒቱ ለምን እንደሚያመጣው ለማንም አልተናገረም ነበር። ይህ ማለት ነው ስኬታማ የሆናችሁበትን ሚስጥር መጠበቅ ማለት። ይህ ሰው ስኬታማ የሆነበትን ሚስጥር መጠበቅ በመቻሉ እንጂ መድኃኒቱ ቀላልና የትም ፋርማሲ የሚገኝ ነበር። ስለዚህ ቅድም እንዳልኩት እንደ ስኬቱ አይነትና ይዘት ቢለያይም፣ ነገር ግን የስኬታችሁን ሚስጥር ተንትናችሁ ለማንም አትናገሩ። 8ኛ ችግሮቻችሁን ወይም ድክመቶቻችሁን። ይህ ለብዙዎች እንዴት ሊያስብል የሚችል ሊሆን ይችላል። እውነታው ግን ለችግር መፍትሄ የሚገኘው ከማንም ጋር በመነጋገር ሳይሆን በዛ ጉዳይ ላይ ከሰለጠነና ሙያ ካለው ሰው ጋር በመሆን ነው። በእርግጥ ችግርን ማካፈል ሸክም እንዲቀልልን ሊያደርግ ይችላል። ነገር ግን በዛው ልክ ችግሮቻችንንም ሊያወሳስበው ይችላል። ምክንያቱም 70% የሚሆነው ሰው በትክክል ችግራችሁን ሲሰሙ ይደሰታሉ። 20% የሚሆኑት ሰዎች ደግሞ ከነገራችኋቸው በኋላ ስለዛ ጉዳይ አያስቡም። ከመስማት ባለፈ ምንም እርዳታ አይሰጧችሁም። 10% ሰዎች ብቻ ይጨነቃሉ። ነገር ግን ይጨነቃሉ እንጂ መፍትሄንም ከነርሱ ለማግኘት እድሉ የጠበበ ነው። ተጨነቁ ማለት መፍትሄ አገኙ ማለት ስላልሆነ። ስለዚህ ለችግራችሁ ፕሮፌሽናል መፍትሄን ፈልጉ። ያ ማለት ለበሽታ ከሆነ ሐኪም፣ ለቢዝነስ ክስረት ከሆነ የቢዝነስ አማካሪ፣ በህግ ጉዳይ ከሆነ ጠበቃን፣ ለአእምሮ ጭንቀት ከሆነ ደግሞ የስነ ልቦናን አማካሪ ቢሆን ይመረጣል። ስለዚህ በየትኛውም ሁኔታ ውስጥ ችግራችሁን ለሰዎች አታጋሩ። ሁልጊዜም ለሰዎች ስትናገሩ እናንተ የሚመስላችሁ ሁሉም ሰው የእናንተን ጭንቀት የሚጨነቅና ስሜታችሁ የሚገባው ነው። ነገር ግን ይህንን ስታደርጉ ሁሉም ማለት ባንችልም አብዛኛው ሰው እናንተን እንደ ደካማ ከእርሱ እንዳነሳችሁ ይቆጥራችኋል። ይህንን በማድረጋችሁ ምክንያት ማንም ህመማችሁን አይካፈልም። የእነርሱ የሳቅ ምንጭና የቡና መጠጫ ከመሆኑ ውጪ አንዳንዴ ደግሞ ችግራችሁን የምትነግሩት ሰው ጠላታችሁ ሆኖ ሊገኝ ይችላል። ስለዚህ ያንን ክፍተት ተጠቅሞ ለራሱ ጨዋታ ማሸነፊያ አድርጎ ሊጠቀማችሁ ይችላል። ስለዚህ ችግራችሁን ለማንም አትናገሩ። 9ኛ ጥንካሬያችሁን ነው። ጥንካሬያችሁን መናገር የሌለባችሁ ያ የእናንተ ቁልፍ ስለሆነ ነው። የጥንካሬያችሁን ምንጭ አትናገሩ፣ ጥንካሬያችሁን አሳዩ እንጂ። ምክንያቱም ጥንካሬያችሁ ምንጭ አለው። ማንም ጠንካራ ሰው ደግሞ የሚጥለው ሌላ ነገር አለው። የመጽሐፍ ቅዱሱ ሳምሶን ጠንካራ ሰው ነበር፣ ጥንካሬውም ይታይ ነበር። ነገር ግን ጥንካሬው በፀጉሩ እንደሆነ በተናገረ ጊዜ ያኔ ጥንካሬውን ተነጠቀ። ስለዚህ የጥንካሬያችሁን ምንጭ ወይም ጥንካሬያችሁን አትናገሩ፣ ምክንያቱም ጠላቶቻችሁ በተመሳሳይ እናንተን ለመቅለፍ ስለሚያሴሩ ነው። 10ኛ ስለ ሰው አትናገሩ። ይህ በተለምዶ ሐሜት የምንለው ነው። እናንተ መታማትን አትወዱም፣ ስለ እናንተም እንዲወራባችሁ አትፈልጉም። ታዲያ ለምን ስለሌላ ሰው ታወራላችሁ? ግድግዳን ስትገፉት በተመሳሳይ ፎርስ እናንተን ይገፋችኋል። ያም አክሽን ሪአክሽን ፎርስ ይባላል። ህይወትም እንደዚህ ነው። እናንተ ስለሌላ ሐሜት ላይ በተሳተፋችሁ ቁጥር
ስለናንተም የሚወራው ወሬ አድማሱ እየሰፋ ይሄዳል። ምድር ላይ ያወጣችሁት ኢነርጂ ውጤቱን ታገኙታላችሁ። ጊዜያችሁን ስለ ሰው በማውራት አታጥፉ። ጓደኛ ሲታማ ለኔ ብለህ ስማ እንደሚባለው እናንተ ስታሙ የሚሰሟችሁ ሰዎች ነገ እነርሱንም እንደምታሟቸው ማሰባቸው አይቀርም ወይም መገመታቸው አይቀርም። ደግሞም ልክ ናቸው። ስለዚህ ሐሜትን ስለ ሰው ማውራትን አቁሙ። ምንም አይነት የሰው ስህተትን በሌላ ሰው ፊት አጋፍጣችሁ አትስጡ። የሰው ገመናን ሚስጥርን የመሸከም ትከሻችሁን አስፉ። ያኔ እናንተ በሰዎች ዘንድ ጥሩ ተአማኒነትና ተወዳጅነት ይኖራችኋል። ስለዚህ በምንም ሁኔታ ስለ ሰው አታውሩ። ዝም ስትሉ ጠላቶቻችሁ ላይ ስጋት ትለቃላችሁ። ምን እያረጉ ይሆን? ምን ላይ ይሆኑ? በቃ ስለናንተ ማሰብን አያቆሙ። በዝምታችሁ ግራ አጋቧቸው። እናንተ ሞኝ እንዳልሆናችሁ፣ እናንተ ዋጋ እንዳላችሁ፣ በሰዎች ዘንድ ክብርን ለማግኘት ትኩረትን ለማግኘት የግድ መናገር አይጠበቅባችሁ። የምትሰሩት ይናገራል። ውጤት ከቃላት በላይ ማስረዳት ይችላል። ውጤቶቻችሁ ስለናንተ እንዲያብራሩ ፍቀዱ። ህልማችሁ እቅዳችሁን እንደናንተ ሰዎች እንዲያምኑበት በማሳመን ጊዜ አትፍጁ። ዝምታ ብዙ ጥቅም አለው። ከጥቅሙም መካከል አንዱ የማይገመት ሰው ያደርጋል። አንዳንዶች በሁሉም ሰው ዘንድ የታወቀ ያለፈ ያለ የሚመጣ ህይወት አላቸው። ማንኛውም ሰው ተነስቶ የነሱን እቅድ ዓላማ ማድረግ የሚፈልጉትን እያረጉ ያሉትን ሁሉ መተንተን የሚያስችል ዕውቀት አለው። የተለዩ ሆነው ወይም የተለየ ነገር ኖሯቸው አይደለም። በቃ ስለሚያወሩና ስለሚናገሩ ነው። ዝም ማለት አያስችላቸውም። ስለዚህ ለጠላቶቻቸው ጡጫ የተጋለጡ ናቸው። የነርሱ ጠላት ስለነርሱ ለማወቅ የሚፈነቅለው ድንጋይ አይኖርም። ማወቅ የሚፈልገውን ሁሉ ለምነው ይነግሩታል። ተግባር ላይ ዜሮ ናቸው። ለምን ካላችሁ በማውራት ኢነርጂያቸውን ስለጨረሱ። ከዛ ድጋሜ ይመጡና እኔ አስባለሁ ግን አይሳካልኝም ሲሉ ውድቀታቸውንም በድጋሜ ይናገራሉ። እነዚህ በመናገር አባዜ የተጠቁ ሰዎች በአቅራቢያችሁ ይገኛሉ ወይም እናንተ ከነርሱ መካከል አንዱ ናችሁ። ወሬም ሆነ ዝምተኝነት የሰው ልጅ ተቀያያሪ ባህሪ ነው። ስለዚህ የሚስተካከል ነው ማለት ነው። ሲስተካከል ውጤቱ የማይታመንና ድንገተኛ ለውጥን ህይወታችሁ ላይ የምታስተናግዱበት ነው። ባይስተካከል ደግሞ ዘወትር በለመዳችሁት አዲስ ሐሳብና ዕቅድ ዓላማችሁን እየተናገራችሁ ከዚያም ባለማድረግ ብዙ ጊዜያችሁን ታባክናላችሁ። ስለዚህ ዛሬ the power of silence የዝምታን ድብቅ ኃይል በዘመናት መካከል ታላላቅ ሰዎች ስለ ዝምታ የተናገሩትን አብረን እንመለከታለን። እንዴት ዝም እንበል የሚለውንም ሐሳብ ጨምሮ ቪዲዮውን በታላቅ ትዕግስት እስከ መጨረሻው ተመልከቱት። ታላቅ ትምህርትን ታገኙበታላችሁ። ለኛ ስለሚጠቅመን መልካም ልብ ካላችሁ ቪዲዮውን ላይክ በማድረግ ጀምሩት። እስካሁን ይህን ቤተሰብ ካልተቀላቀላችሁ ሰብስክራይብ በማድረግ ይቀላቀሉ። በዘመናት መካከል ጥንትም አሁንም ወደፊትም ከማይጠፉ የሰው ልጆች ኃይሎች መካከል አንዱ ዝምታ ነው። በዘመናት መካከል የነበሩ ጀግኖች፣ ጠቢባን፣ ኃያላን ፈላስፎች ሁሉ በዘመናቸው ስለ ዝምታ ጽፈዋል፣ ተናግረዋል፣ ተርከዋል። ከመጽሐፍ ቅዱስ ጀምሮ ታላላቅ መጻሕፍት ሁሉ ስለ ዝምታ ተናግረዋል። በየዘመናቱም ብቅ ያሉ የሰው ልጆች ታሪክን መመዝገብ ከጀመሩበት ጊዜ አንስቶ ስለ ዝምታ ብዙ ተብሏል። ጥቂቱን እናንሳ ካልን ድሆችን፣ የተገለሉ ሰዎችን በማገዝ የምትታወቀው እናት ቴሬዛ ከራስና ከፍ ካለው ኃይል ጋር በማገናኘት ስለ ዝምታ ብዙ ጊዜ ተናግራለች። እርሷም የዝምታ ፍሬ ጸሎት ነው፣ የጸሎት ፍሬ እምነት ነው፣ የእምነት ፍሬ ፍቅር፣ የፍቅር ፍሬ አገልግሎት፣ የአገልግሎት ፍሬ ደግሞ ሰላም ነው ስትል ተደምጣለች። የህንድ የነጻነት ንቅናቄ መሪ የሆነው ማህተመ ጋንዲ አንድ ጊዜ እንዲህ ብሎ ነበር፣ በዝምታ አስተሳሰብ ነፍስ መንገዷን በጠራራ ብርሃን ታገኛለች ሲል ተደምጧል። አንድ ጊዜም መስማትና ማየት የማትችለው ደራሲና አክቲቪስት የሆነችው ሄለን ኬለር ብዙ ጊዜ ዝምታ ራስን ስለመረዳት ያለውን ፋይዳ እንዲህ ስትል ገልጸዋለች። ብዙ ጊዜ እያንዳንዱ ሰው በአዋቂነት ሕይወቱ ውስጥ ለተወሰኑ ቀናት አይነ ስውርና መስማት የተሳነው ቢሆን በረከት ነው ብዬ አስባለሁ። ምክንያቱም ጨለማ ለእይታ መስጋኝ ያደርገዋል፣ ዝምታ ደግሞ ደስታን ያስተምረዋል ስትል ነበር የገለጸችው። ታዲያ ሁሉም የተለያዩ ሰዎችና የተለያዩ ጊዜያት ፈርጦች ቢሆኑም ሁሉም አንድ የሚያስማማቸው ርዕስ አለ። ዝምታ የሰው ልጅ ድብቅ
ኃይል ነው። ሰዎች እንደመሆናችን መጠን የሁላችንም ችግር የሆነው አንድ ጉዳይ ነገሮች ከመደረጋቸው በፊት የማውራት አባዜ ነው። ይሄ ችግራችን እንደሆነም በደንብ እናውቀዋለን። ነገር ግን ይሄንን የምናደርግበት ብዙ ምክንያት አለን። ከነርሱ መካከል ሰዎች ለኛ የተለየ ክብር እንዲኖራቸው ዋጋ ያለው ሰው መሆናችንን ለማስመስከር ገና በእቅድ ያለን ነገር ሁሉ እንናገራለን። በሰው ፊትም ትልቅ መስሎ ለመታየት ጥረትን እናደርጋለን። ባጭሩ ያሰብነው ያቀድነው ነገር ሁሉ ገና ከመሆኑ በፊት የሚያመጣልንን ክብር ቀድሞ ለመቀበል እንሞክራለን። በክብር ፋንታ ግን ብዙ መናቅን እንከናነባለን። ምናልባትም እድለኛ ከሆነን ደግሞ በምንናገርበት ጊዜ ጥሩ ነው የሚል አስተያየትን እንቀበላለን። ነገር ግን መቼም ነገሩ ሲሆን የምትከበርበትን ያህል አትከበርም። በእርግጥም ነገሩ ቢሆን እንኳን የነበረውን ዋጋ ያቀለዋል። ሰዎች ቀድሞ ከተነገራቸው በነገሩ አይደነቁም። ለነርሱም አዲስ ነገር አይደለም። የነገሩን ማፈጻጸምን በአእምሮአቸው ይገመግማሉ። በጠበቁት ልክ ካላገኙት ይታዘቧቸዋል። ታዲያ የዝምታ ምትሃታዊ ኃይል የሚጀምረው እዚህ ጋር ነው። መስጣችሁን ማሸነፍ፣ ራሳችሁን መታገል፣ በመጨረሻም ራሳችሁን መቆጣጠር ስትችሉ ነገሩ አካል መልበስ ይጀምራል። ይሄ ሰሞነኛ የመጽሐፍት ትርክት የሚመስላቸው ብዙ አሉ። ሊቃውንት ስለ ዝምታ ብዙ ብለዋል። ከሐበሻ አባባል አንዱ ዝም ባለ አፍ። እስቲ በኮመንት ላይ ጨርሱልኝ። ማርቲን ሉተር ኪንግ አንድ ጊዜ እንዲህ ብሎ ነበር። በመጨረሻም የምናስታውሰው የጠላቶቻችንን ቃል ሳይሆን የወዳጆቻችንን ዝምታ ነው። ራስ ዳስ የተባለ ሰውም እንዲህ ብሎ ነበር። ሰዎች የሚሰሙት በዝምታቸው መጠን ነው። ዊሊያም ፔን የተባለም አንድ ሰው እንዲህ ብሎ ነበር። እውነተኛ ዝምታ የአእምሮ ረፍት ሲሆን ለመንፈስ ደግሞ እንቅልፍ፣ ለአካል ምግብና ረፍት ነው። ታላቁ ሶቅራጠስ እንዲህ ብሏል። ብዙ ጊዜ ተጸጽቼ የማውቀው በንግግሬ እንጂ በዝምታ ያልነበረም ሲል ተደምጧል። ታዲያ እነዚህ ሁሉ ሰዎች አንድ ያግባባቸው እውነት አለ። ዝምታ የሰው ልጅ ትክክለኛ ባህሪና የተፈጥሮ ሂደቱ መሆኑን ነው። ነገር ግን ይህንን በቅጡ የተረዳንም አንመስልም። ከወሬ የለውም ፍሬ ይላል የሀገር ሰው። በተቃራኒው ዝምታ ግን ፍሬያማ ነው፣ ውጤት አለው። ጫፍ እስክታደርሱት ሁሌም የዛ ነገር ትኩሳት በልባችሁ አለ። በዝምታ ውስጥ ወኔ አይበርድም። ሰዎች ለሰዎች ከሚናገሩበት ዋነኛ ምክንያት መካከል አንዱ በዚሁ ነው። ያ ያሰቡት ያቀዱት ነገር እስኪፈጸም አሊያም ተናግረው እስኪገላገሉት በውስጣቸው እየተፋፋመ እንደ እሳት ያቃጥላቸዋል። በዚህ ጊዜ የብልህና የሞኝ ምርጫ ከፊታቸው ይቀርባል። መድኃኒቱ ቀላልም ከባድም ይሆናል። የማዳን አቅሙም እንደ ውሳኔዎቻቸው ይወሰናል። ታዲያ የሞኙ ሰው ምርጫ ተናግሮም ቢሆን ለጊዜው እፎይታን ማግኘት ሲሆን፣ የብልህ ሰው ምርጫ ግን ነገሩን ከግብ አድርሶ እስከ ወዲያኛው መፍትሄን ማበጀት ነው። ታዲያ የብዙዎች ህልም፣ ራዕይና ግብ ተቀሽቶ የቀረው የመጀመሪያውን የሞኙን ምርጫ ስለሚመርጡ ነው። ታዲያ እንዴት ዝም እንበል? አንደኛ፣ ከተፈጥሮ ጋር ጊዜ ማሳለፍ። ተፈጥሮ በራሷ መልካም የሆነን ነገር ለኛ በሚገባን መንገድ ትገልጥልናለች። ታዲያ አረንጓዴ ስፍራዎች፣ ከተለየ መልክዓ ምድር፣ ከተራራ ከመሳሰሉት ላይ ጥቂት ጊዜን ስናሳልፍ ዝም የምንልበትን ኃይል ከተፈጥሮ እንቀበላለን። ሁለተኛ፣ ከራስ ጋር ጊዜ ማሳለፍ። ይሄ ወደ ውስጣችን ለመመልከት፣ ነገሮችን ለማጥራት፣ ለማሰላሰልና ለማሰብ የገዘፈ ጥቅምን ይሰጠናል። ሰው ከራሱ ጋር በቂ ጊዜ ካለው የሚፈልገውን ያውቃል፣ ማድረግ ያለበትንም እንደዛው። ስለዚህ በማሰላሰል ከራስ ጋር በመነጋገር ጊዜን ስናሳልፍ ከኛ አልፎ ለሌላ የማውራት ዕድል እየጠበበ ይመጣል። ሶስተኛ፣ ለብቻችን የሚደረግ ቀለል ያለ የእግር ጉዞ። ይሄ ለብቻ የመሆንን ኃይል ለመቆጠብ፣ አእምሮን ከተወጠረበት ሐሳብ ለማላቀቅ ትልቅ አስተዋጽኦን ያደርጋል። ስለዚህ ለብቻችን ቀለል ያለ የእግር ጉዞን በምናደርግበት ጊዜ አእምሮን ነፃ የማድረግ፣ ሰውነትን የማፍታታት፣ በውስጥ ያለውን የሚታገለንን ኃይል ለማብረድ ይረዳናል። አራተኛና ዋነኛው መፍትሄ በትንሽ ማስታወሻ በመጻፍ። ይሄ ለማውጣት የሚታገልንን ኃይል የምናስርበት ዋና መሳሪያ ነው። በቃል ያለ ይረሳል፣ በጽሑፍ ያለ ይወረሳል እንደሚባል ለእናንተም ነገሩ ሳይበርድ በነበረው ስሜት ሳይረሳ ለማቆየት ሐሳባችሁን፣ ዕቅዳችሁን ሁሉ በማስታወሻ ላይ ማስፈር ያስፈልጋል። የመናገርን ያህል ባይሆንም ነገር ግን የሚታገላችሁን ስሜት በጥቂቱም ቢሆን ያበርድላችኋል። ስለዚህ ይሄ ወሳኙ ዘዴ ነው። በመጨረሻም ግን ዝምተኛ እንሆን ሲባል ሰውን መግባባት የማይችል
ሰው የማይቀርበው ኮስተር ብሎ ጠግጋ የሚቀመጥ አይነት ሰው እንሆን ማለት አይደለም። እሱ ፊልም ላይ ነው እንጂ በገሃዱ ዓለም ይሄ ነው የሚባል አመርቂ ውጤት የለውም። ጉዳዩም ትንሽ ስሜታዊ የሆናችሁ ለጥቂት ጊዜ ብታረጉት እንጂ የውሸት ማንነትን መገንባት ወይም ያልሆነውን መሆን ይሆንብናል። በዚህ ቪዲዮ ዋና ያነሳነው ሐሳብ በህይወት ውስጥ ምን እንደሚወራና ምን እንደማይወራ ጠንቅቆ መገንዘብ፣ የወደፊት ህልሞችን ለሰዎች እያጋሩ ጠላትን ከማፍራት ትዝብትን ከመገንባት ራስን መከላከያ የሆነውን ነገር ግን በዝምታ የማድረግ ጥበብን ነው። ነገ እንደዚህ ላደርግ ነው፣ በሚቀጥለው ሳምንት እዚህ ቦታ እሄዳለሁ፣ ይህን ያህል ደሞዝ ያለው ሥራ ልቀጠር ነው፣ በሚቀጥለው ዓመት እንደዚህ ያቅጃለሁ፣ በዚህ ዓመት ይህን ባደርግ ደስ ይለኛል፣ እንደዚህ ላደርግ እችላለሁ። ይሄ ሁሉ ለምን? ስለ ወደፊቱ ዕቅዳችን ይህን ያህል ማውራት ለምን አስፈለገ? የሚያስወራንስ ኃይል ማን ነው? ምንድን ነው? ይህንን ስንረዳ ያቀድነው ሁሉ ለምን እንደማይሳካ በትክክል እንረዳለን። በተለምዶ በአባባል ነገር በአፍ ይቀራል እንደሚባለው በማውራትና በዝምታ ውስጥ በሕይወታችን ለሚፈጠሩ ነገሮች ሁሉ በአጥናፈ ዓለሙ ስር የማናየው ነገር ይከናወናል። ይህንን ስንረዳ ያሰብነውን ለማሳካት ብዙ ጉልበት እናገኛለን። ቃላቶች በአየር ላይ ሚሊዮን ዓመታትን ይቆያሉ። ሐሳቦች ኢነርጂ ናቸው። ኢነርጂ ወይም ኃይል በውስጣችን ሲኖር ደግሞ በሁለት መንገድ ማውጣት እንችላለን። አንድ በቀላሉ መንገድ በማውራት፣ ሁለት ግን ከውስጣችን ጋር እየታገልን በከባዱ መንገድ በተግባር እንዲገለጥ ማድረግ። ለዚህም የዝምታን ኃይል ልንረዳና እንዴት ዝም ማለት እንዳለብን ልንማር ይገባናል። በእርግጥ ያንን መረዳት ወይም መተግበር የጥቂቶች ብቻ ነው፣ ያም የስኬታማ ሰዎች። በዚህ ቪዲዮ የዝምታን ጥቅምና እንዴት ዝም ማለት እንዳለብን እንመለከታለን። ራሳችሁን ከጥቂቶቹ መሃል ማግኘት ከፈለጋችሁ ብቻ እስከ መጨረሻው ተመልከቱት። እኔን ለመደገፍና ለማበረታታት ደግሞ ላይክ በማድረግ ይጨምሩት። እስካሁን ቤተሰብ ካልሆናችሁ ደግመን እንድንገናኝ ሰብስክራይብ ያድርጉ። ሁሉም ነገር በምክንያት በሆነበት ዓለም ውስጥ የሰው ልጅ ከፈጣሪ ብዙ እንዲያዳምጡ ለጆሮ ትንሽ እንዲናገር ደግሞ አንድ አፍ ተችሮታል። ዝምታ ውስጣዊ እንቆቅልሽ ነገሮችን ለመገንዘብ በምናየው ዓለም ውስጥ የሚከሰተውን ተግባራዊ ሕይወት ለመለወጥ አስደናቂ ኃይል አለው። ከውስጣዊ ማንነታችን ጋር እንድንገናኝ የተደከመ ኃይላችንን እንድናድስ ወሳኝ ሚናንም ይጫወታል። በዓለም ላይ ብዙ ለውጥና ነውጥን ያመጡ ስኬታማ ሰዎች ሁሉ የዝምታ ኃይልን ጠንቅቀው የተረዱ ናቸው። ከዚያም ባለፈ መችና እንዴት መናገር እንዳለባቸውም የሚያውቁ ናቸው። አሁን ግን ዝምታ በዚህ በጩኸት በተሞላ ዓለም ውስጥ እንደ ብርቅና ውድ ነገር ሆኖ አልፎ አልፎ የሚከሰት ታምራዊ ክስተት ሆኗል። በዘመናችንም ወሬ ከጓደኛ አልፎ ለዓለም ሁሉ የምናሰራጭበት ፕላትፎርም በየሁላችን ቤት ገፍቷል። ከቴክኖሎጂ ዓለም ጋር አብሮ የመጣው የማንነት ቀውስ የሁላችንንም ጓዳ ሳያንኳኳ ይቀር አይመስል። ብዙዎቻችን የምንበላውን፣ የምንጠጣውን፣ የምናስበውን ሁሉ ሳንመርጥና ሳናስተውል በማህበራዊ ሚዲያ ማሰራጨት የተለመደ ነገር ሆኗል። ታዲያ እንዲህ በተመሰቃቀለ ዓለም ውስጥ ዝም ያለ ለማሸነፉ ምንም ጥርጥር የሌለው ነገር ነው። በቅዱሱ መጽሐፍ ሰነፍ ዝም ቢል ጠቢብ ሆኖ ይቆጠራል ይላል። ያም ዝምታ የጠቢብ መሆኑን ያመላክተናል። ታዲያ በዚህ በቅዱሱ መጽሐፍት ስለ ዝምታ ብዙ እንደተባለ እናውቃለን። ጥቂቶቹም አስተዋይ ግን ዝም ይላል፣ በሌላ ቦታ ደግሞ ዝም ለማለት ጊዜ ያለው ለመናገርም ጊዜ ያለው በማለት ይናገራል። ታዲያ ስለ ዝምታ ስናወራ መጤ ፍልስፍና ሳይሆን የነበረና የሚኖር የስኬታማ ሰዎችና የአስተዋዮች መለያ ምልክት መሆኑን እንረዳለን። አሁን ደግሞ የዝምታን ጥቅሞች እንመልከት። አንደኛ፣ የተሻለ ግንዛቤ። ዝምታን ስንለማመድ መጀመሪያ ከምናደርጋቸው ነገሮች መካከል ታዛቢ ወይም ተመልካች መሆን ነው። ይህም ከነገሩ በመውጣት ያንን ነገር ከሶስተኛ ወገን መመልከት እንጀምራለን። ይህም በሕይወት ውስጥ ለሁሉም ነገር የተሻለና ጥሩ ግንዛቤ እንዲኖረን ያደርጋል። ሁለተኛ፣ የተሻሻለ ግንኙነት። ከሰዎች ጋር ባለን ግንኙነት ውስጥ ዝምታ አለመግባባትን የሚያዳብር ይመስላል፣ ነገር ግን አይደለም። ሰዎች በዚህ ጊዜ የሚሰማቸውን ሰው ከመቼውም ጊዜ በላይ ይፈልጋሉ። ስለዚህ ዝም ስትል ተፈላጊነትህ ይጨምራል። ለቀጣዩም መልስ አስቦና ተረጋግቶ ምላሽ ለመስጠት በቂ ጊዜን ይሰጠናል። ሶስተኛ፣ የማሰብ ችሎታን ማሳደግ። ይህ ማለት በዝምታ ውስጥ ከራሳችን ጋር ለምናሳልፈው ጊዜ ሰፋ ያለ ሰዓትን ይሰጠናል። በዚህም ውስጥ በአርምሞ ነገሮችን በጥልቀት በመረዳትና በመገንዘብ ውስጥ ማሰብንና መመሰጥን እናዳብራለን። በዚህ ውስጥ የማሰብ ችሎታችንን ከመቼውም ጊዜ በላይ ከፍ ወዳለ ኃይል እናሸጋግረዋለን። አራተኛ፣ ፈጠራና ችግሮችን መፍታት። በዚህ እይታ ውስጥ ማስተዋል ያለብን ነገር በዝምታ ውስጥ ከማናየው ዓለም የተመረጡ ሐሳቦችን ወደ ምድር ማውረድ መቻላችንን ነው። ስለዚህ በዝምታ ውስጥ ለታዘብናቸው ችግሮች ሁሉ የመፍትሄን ሐሳብ ብሎም የፈጠራ ሥራን ማበርከት እንችላለን።
ስድስተኛ ውስጣዊ ማንነትን ማሻሻል። ዝምታ ከውጫዊው ዓለም ትርምስና ጫጫታ መሸሸጊያ የውስጣችንን ጥንካሬና ጽናት ምንጭ ሊሆን ይችላል። ስለዚህ ውስጣዊ ማንነትን ለማጎልበት ወደ ራሳችን ብዙ ለመመልከት ብርታታችንንና ድክመታችንን ለመለየት በለየነውም ድክመት ላይ እንድንሰራ ያግዘናል። ሰባተኛ መንፈሳዊ እድገት። ይህ ግልጽና ማብራራት የማያስፈልገው ነው። ምድራዊ ዝምታን በጨመርን ቁጥር መንፈሳዊ አካላችንን ማንቃት እንጀምራለን፣ ራሳችንንም ማደስ እንጀምራለን። በአጠቃላይ የዝምታ ኃይል ራስን ለማወቅ፣ መግባባትን፣ ግንኙነትን፣ ፈጠራንና ውስጣዊ ሰላምን ለማመቻቸት ኃያል ጥቅምን ይሰጣል። በዝምታ ውስጥ በውስጣችን ትልቅ ኃይላትን ወይም ቃላትን እናስራለን። በዚህም ምክንያት እነዚህ ታላላቅ ኃይላት በውስጣችን ለመውጣት በሚያደርጉት ጥረት ታላላቅ ጦርነትን ይፈጥራሉ። ሐሳቦች፣ ዕቅዶች፣ እነዚህ ሁሉ ኢነርጂ ናቸው። ስለዚህ መውጣትን ይሻሉ። በዚህ ጊዜ ቀላሉ መንገድ የሚታገለንን ስሜት በመረዳት አጠገባችን ላለው አካል በመናገር እፎይ ማለት ሲሆን፣ ሌላው ግን ከባዱና ስኬታማ ሰዎች የሚመርጡት መንገድ ነው፣ በዝምታ ከዛ ኃይል ጋር መታገል። ይህም በመጨረሻ ለመውጣት የሚጠቀመውን መንገድ ተግባር ወይም ያሰባችሁትን ነገር አካል ማልበስ ይሆናል። እዚህ ጋር መረዳት ያለብን ነገር አእምሮአችን ያንን ነገር ስናወራም ሆነ ተደርጎ ውጤቱን ስናይ የሚያመነጨው ሆርሞን ተመሳሳይ መሆኑን ነው። ይህም ማለት በመናገር ውስጥ ነገሩ ሳይፈጸም ነገሩ እንደተደረገ የሚቆጠር ሆርሞን መመንጨቱ ነው። ለዚህም ነው ብዙዎቻችን የአእምሮአችንን አሰራር ስለማናውቅ በተናገርነው ነገር ላይ በተግባር የማንገኘው። ለዚህም ዝምታ ፍቱን መድኃኒት ነው። በነገሩ መሆንና በነገሩ ሳይሆን መናገር የሚመነጨው ሆርሞን ልዩነቱ የቆይታ ጊዜ ላይ ይሆናል። ነገሩን ስናሳካ ደጋግሞ በዛ ስሜት ውስጥ ስንቆይ፣ ስንናገር ግን በደቂቃዎች ከዛ ስሜት እንነጠላለን። ስለዚህ በዝምታ እነዚህ ለማውጣት የሚታገሉንን ኃይላት በማሰር በማሰብና በማድረግ መካከል የሚገኘውን ገደል ማጥበብ ይገባናል። እሺ አሁን እንዴት ዝም እንበል የሚለውን ሐሳብ እንመልከት። የመጀመሪያው አንደኛ ማሰላሰል፣ በተለምዶ ሜዲቴሽን። ይህንን ቴክኒኮች መለማመድ ይህ ውስጣዊ ጩኸትን ለማርገብ ጸጥታን ለማስፈን የሚመረጥ መንገድ ነው። ሁለተኛ ከተፈጥሮ ጋር ጊዜ ማሳለፍ። ይህ ማለት በጸጥታ ቦታዎች፣ በተፈጥሮ በተከበቡ ቦታዎች ላይ ዓይንን ደስ በሚያሰኙ አረንጓዴ ስፍራዎች፣ ውቅያኖሶች አካባቢ ብቻ እንደ ኢትዮጵያዊ ደግሞ ስናየው ገና በትክክል የተፈጥሮ መልኳን ባለቀቀች ሀገር እንደመሆናችን በትንሽ ብር ወጣ ብንል ብዙ አረንጓዴ ስፍራዎችን እያየን ከተፈጥሮ ጋር አስደሳች ጊዜን ማሳለፍ እንችላለን። ይህ በእኛ ኃይል ስላለው ፈጣሪ በተደጋጋሚ እንድናስብና እንድንረዳ ያደርገናል። ሶስተኛ ትኩረትን የሚከፋፍሉ ነገሮችን ማስወገድ። ይህ እንደምንኖርበት ቦታ ቢወሰንም ነገር ግን በትንሹ ቤታችንን በማጽዳት ነገሮችን በትክክል ቦታቸውን በማስያዝ እኛን ከሚረብሹ ነገሮች ራሳችንን ማራቅ እንችላለን። አራተኛ መጽሐፍትን ማንበብ። ይህ ለብቻችሁ የምታደርጉት ተግባር እንደመሆኑ መጠን በማያጠራጠር መልኩ የትኩረትና የዝምታን የማሰብ ችሎታንም እጅግ በጣም ይጨምራል። አምስተኛ ሙዚቃን ማዳመጥ። ይህም ከማንበብ ጋር በተመሳሳይ መልኩ የውስጥ መረጋጋትን በእጥፉ ይጨምራል። በሙዚቃ ውስጥ የማናውቀው ኃይል አለ። ይህም ረጋ ያለ ሙዚቃን ስናዳምጥ በሰውነታችን በሙሉ ያሉ ህዋሶች ለሚሰሙት ድምፅ ምላሽን መስጠት ይጀምራሉ። ይህ የኛ ንቃተ ህሊናን በእጥፍ ለማሳደግ ይረዳል። ስድስተኛ ቀለል ያለ ለብቻ የሚደረግ የእግር ጉዞ። ይህ እጅግ በጣም ጠቃሚ እና አስፈላጊው የዝምታን ኃይል ለማዳበር የሚደረግ ዘዴዎች መካከል አንዱ ነው። ይህን ስናደርግ ሰውነታችን ከመነቃቃት አልፎ በአእምሮአችን ውስጥ በፈጠራ ችሎታ የሚጨምር ቅንብርን ይከናወናል። ይህም ሰዎች በመንገድ ብዙ እንዲያስቡና የዝምታ ኃይልን እንዲለማመዱ እድልን ይሰጣል። በመጨረሻም እኛ ሰዎች የዝምታን ጥቅም ተረድተን በእያንዳንዳችን ውስጥ የተቀበረውን የውስጥ ጥንካሬ እናገኝ ዘንድ ዘወትር የዝምታን ኃይል ማስታወስና መለማመድ ይገባናል። ብዙ ሰው ይህን እየጠየቀ ይገኛል። አሁን ካለውበት ልማድ እንዴት ልላቀቅ? ሕይወቴን እንዴት ልቀይር? የቤተሰቤን ሕይወት እንዴት ላሻሽል? ቀጥሎ ምን ላድርግ? ወዴት ልሂድ? ይህ ሕይወቴን እንደ አዲስ እንዴት ልጀምር? እነዚህን ጥያቄዎች እየጠየቃችሁ ከሆነ ለለውጥ ከግማሽ መንገድ በላይ ተጠቅታችኋል። እኔ ደግሞ ዛሬ በዚህ ቪዲዮ ብዙ ሰዎች አድርገውት ሕይወታቸውን የቀየሩበትን 6 ቁልፎች እነግራችኋለሁ። እነዚህ 6 ቁልፎች ለጥቂት ደቂቃ አድምጣችሁ ለረጅም ዘመን ተጠቀሙበት።
መልካም ልብ ካላችሁ ቪዲዮውን ለብዙ ሰው እንዲደርስ ላይክ በማድረግ ይተባበሩን። ለዚህ ቤተሰብ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰባችን ይሁኑ። በቀጥታ ወደ 6ቱ ነጥቦች። አንደኛ፣ ውስጣዊ ጦርነትን ማሸነፍ። ሰዎች ብዙውን ጊዜ ትልቅ ትግላችን ከራሳችን ጋር ነው ይመስለናል እንጂ ውጫዊ ጉዳዮች እኛ ላይ የተፈጠሩ ላሉ ነገሮች የመጀመሪያ ተጠያቂ አይሆኑም። ምን ማለት ነው? ሁል ጊዜም በህይወት ውስጥ እኛን የሚጥለን የሚሰብረን ህይወታችንን የሚያበላሸው ነገር ተስፋ የሚያስቆርጠን የጀመርነውን እንዳንጨርስ የሚያደርገን ከባድ ሁኔታ ሲመጣ አይደለም። ገንዘብ ስንቸገርም አይደለም። ስራ ስናጣ፣ ነገሮች ሲዘጋጉ፣ ሰዎች ህይወታችንን ሲያከብዱብንም አይደለም። በአጭሩ ውጫዊ ነገሮች አይደሉም። ነገር ግን የኛን ህይወት የሚያበላሸው ውስጣዊ ጦርነትን ስንሸነፍ ነው። ህይወትን ስለመቀየር፣ ጤነኛ ህይወትን ስለመምራት ስናወራ በሁሉም ክልል ላይ ለሚገኙ ሰዎች ነው። ያ ማለት ለሀብታምም፣ ለድሃም፣ ለታዋቂም፣ ለዝም ብሎ ሰውም ይሰራል። ገንዘብ አለ ማለት ህይወታችን ጤነኛ ነው ማለት አይደለም። ታዋቂም ዝነኛም ሆነን ማለት እንደዚሁ። ውጫዊ ነገር ምንም ያህል የተሳካ ቢመስልም ውስጣዊ ማንነትን ማሸነፍ ካልቻልን ኪሳራ ነው። ብዙ ታዋቂ ዝነኛ እንዲሁም ባለሀብቶች ራሳቸውን ሲያጠፉና ካልሆነም በልዩ ልዩ ሱስ ተዘፍቀው አይምሮን ሲያደነዝዙ መመልከት የተለመደ ነው። ለዚህ ነው ከውጫዊ ሁኔታ በላይ ውስጣዊ ጦርነትን ማሸነፍ ተቀዳሚ የሆነው። ስለዚህ ውስጣዊ ጦርነታችሁን አሸንፉ። ከራሳችሁ ጋር ተታረቁ። ላለፋችሁበት መንገድ፣ ለተሳሳታችሁት ስህተት ሁሉ ለራሳችሁ ይቅርታን አድርጉ። ይህ እንደሚባለው ቀላል አይደለም፣ ጊዜን ይጠይቃል። ነገር ግን ራስን ስለመቀየር ስታስቡ በመጀመሪያ ወደ ውስጣችሁ ተመልከቱ፣ እርምጃን ውሰዱ። ለራሳችሁ መልካም ነገርን ንገሩት። ማንነታችሁ ከናንተ በላይ የሚያምነው አካል የለም። ለራሳችሁ አትችልም ስትሉት እሱም አልችልም ይላል። ትችላለህ ብትሉትም እችላለሁ ይላል። ስለዚህ በመጀመሪያ በትኩረት ራሳችሁ ላይ ስሩ። ወደ ውስጣችሁ ተመልከቱ። የውስጣችሁን ጦርነት አሸንፉ። ሁለተኛው ነጥብ፣ ቅድሚያ የምትሰጡትን ነገር ለዩ። ይሄ ማለት በህይወት ውስጥ አንዳንድ ነገሮች ትክክል ቢሆኑም ያለ ጊዜው ሲሆኑ ግን ከጥቅማቸው ጉዳታቸው ያመዝናል። ስለዚህ ሁልጊዜም ጊዜን መረዳትና ቅድሚያ የምትሰጡትን ነገር መለየት ራስን ለመቀየር ወሳኝ ቁልፍ ነው። በምሳሌ ነው። ከፊቱ 90 የተደረደረ አንድ ቁጥር ዋጋው ስንት ነው ብትባሉ ያለ ጥርጥር ዋጋው አንድ ነው። ነገር ግን እስቲ ይህንን አንድ ከፊት ለፊት እናስቀምጠው። ቁጥሩ ስንት ሆነ? 1 ቢሊዮን አይደል? ልክ እንደዚሁ ቅድሚያ መሆን የሌለበትን ነገር ከፊት ስትደረድሩ የህይወታችሁ ዋጋን ታጣላችሁ። በህይወት ውስጥ ልክ እንደ አንድ ቁጥሯ ፈጣሪ ከፊት ብናስቀድመው ህይወታችን ትርጉም ያለውና ትልቅ ዋጋ ያለው ይሆናል። እንዲሁም ለፈጣሪ የምንሰጠውን ቦታ መጨረሻ ከሆነ ዋጋችን የወረደ ይሆናል። ስለዚህ ቅድሚያ ለፈጣሪ ስጡ። በተጨማሪም ስራ፣ ትምህርት፣ ቤተሰብ፣ ሁሉን ነገር በቅደም ተከተል አስቀምጡ። ዋጋ ያላቸውን ነገሮች፣ መቅደም ያለባቸውን ነገሮች ለዩ። ይህ ህይወትን ለመቀየር ሁለተኛው ቁልፍ ነው። ቅድሚያ የምትሰጡትን ነገር ለዩ። ሶስተኛ፣ ግባችሁን ጻፉ። ይህ ጥርት ያለ እይታ እንዲኖራችሁ ያግዛል። ቀስትን ስናስወነጭፍ አንድ ነገር ላይ መሰካቱ አይቀርም። ታዲያ ያ ማለት ግን ቀስተኛ ነን ማለት አይደለም። አንድ ቀስተኛ ቀስተኛ የሚያደርገው ግን እሰካለሁ ብሎ ያከበበው ላይ መሰካት መቻሉ ነው። ስለዚህ በግዴለሽነት አትኑሩ። ግብ ይኑራችሁ። የምትፈልጉትን ነገር ወቁ፣ ጻፉ። መጻፍ የሚጠቅመው ወላዋይ እንዳትሆኑና እንድትወስኑ ስለሚያግዝ ነው። ታዲያ ግባችሁን ጻፉ። ቶሎ ቶሎ ተመልከቱት። ግብን መጻፍ ማለት ልክ እንደ አንድ ህንጻ ከመገንባቱ በፊት ምን ሊመስል እንደሚችል በኢንጂነሮቹ እጅ እንደሚሳለውና ሞዴሉ እንደሚወጣለት ሁሉ ልክ እንደ አንድ ተጓዥ ከየት የት እንደሚሄድ በካርታ እንደሚይዙሉ በህይወት ላይ ግብን መጻፍ ልክ እንደዚሁ ነው። የጠራና ትክክለኛ መንገድን ለይቶ ለመጓዝ ይረዳል። ይህ ማለት ግን ህይወታችንን እንደ ጻፍነው አልጋ ባልጋ ይሆናል ማለት አይደለም። ሁልጊዜም ህይወት በአጋጣሚዎች የተሞላች ናት። እንዲሁም ፈጣሪ ለኛ ከኛ እቅድ በላይ የሆነ የራሱን እቅድ ያቅድልናል። ስለዚህ ለዛ ከኛ ላለፈ ከአቅማችን በላይ ለሆነ ነገር ክፍት ቦታ መተው ይኖርብናል። ነገር ግን ይህንን በማሰብ ሳያቅዱ እና ግብን ሳያስቀምጡ መጓዝ ደግሞ የሰነፍ አካሄድ ነው። ስለዚህ ግባችሁን በወረቀት ላይ አስፍሩት። ጥርትና ግልጽ ያለ መድረስ የምትፈልጉበትን ቦታ ይኑራችሁ።
አራተኛ ልማድን ገንቡ። ይሄ ዋነኛ ነጥብ ነው። የሰው ልጅ ተፈጥሮ በአንድ ስርዓት ውስጥ ይግባባል። ያም ድግግሞሽ ነው። የትኛውም ለውጥ በአንድ ሌሊት አይመጣም። ልክ ስለ ልማድ ሲወራ ስፖርትን ማንሳት የተለመደ ነው። ምክንያቱም ስፖርት ግልጽ የሆነ የልማድ ምሳሌ ስለሆነ። አንድ ሰው በአንድ ቀን ብዙ ኪሎ ክብደትን ቢያነሳና ለብዙ ሰዓት ተክቶ ቢሰራ ሰውነቱ ለውጥን አያመጣም፣ ምክንያቱም ጊዜን ስለሚጠይቅ። ነገር ግን ትንሽ ኤክሰርሳይዝ ስትደጋገም በሰውነት ላይ ለውጥን ታመጣለች ወይም ታሳያለች። ስለዚህ በአጭር አማርኛ ልማድ ማለት ድግግሞሽ ማለት ነው። ታዲያ የሰው ልጅ ያለ ልማድ አይኖርም። ስንፍናም፣ አለመስራትም፣ ተኝቶ መዋልም ሁሉም ልማድ ነው። አሁን ራስን ስለመቀየር የምንነጋገረው ግን ልማድን በልማድ ስለመተካት ነው። ታዲያ እነዛ የናቃችሁት ቀላል ልማዶች ረጅም ሰዓት ሶሻል ሚዲያ መጠቀም፣ አለማንበብ፣ ጊዜን ማባከን ሁሉ ተደማምረው አሁን ያላችሁበትን ህይወት ሰጥተዋችኋል። ስለዚህ ህይወትን ለመቀየር ወሳኙ ቁልፍ ልማድን መገንባት እንደሆነ አውቃችሁ ከዛሬ ጀምሮ ከትንሽ ጀምሮ እስከ ትልልቅ ልማድ ድረስ መቀየርን ጀምሩ። አምስተኛ ተግባራዊ ሰው ሁኑ። ይህንን ስንል በዚህ ዘመን ትልቁ ልዩነትን የሚፈጥረው ይሄ ስለሆነ ነው። ምን ማለት ነው ካላችሁ ዘመኑ የእውቀትና የኢንፎርሜሽን ነው። እውቀት በእጃችን ላይ ነው። በአንድ ክሊክ የሚወርድ ሆኖ ቀሎ መጥቷል። ታዲያ አሁን ላይ ብዙ ኢንፎርሜሽን ስለምታውቁ ምንም ለውጥ አታመጡም። ታዲያ ምንድነው ካላችሁ ተግባር። በዚህ ዘመን ማንም ሰው ምንም እንዲሆን ከመቼውም ጊዜ በላይ ቀላል ሆኗል። ዶክተር፣ ኤዲተር፣ ኢንጂነር ብቻ የፈለጋችሁትን እውቀት የፈለጋችሁት ነገር ሁሉ አክሰስ ይደረጋል። እውቀት ለአደባባይ ተጋልጧል። እንደ ድሮ መጽሐፍት በላይብረሪ ብቻ አይገኙም። ታዲያ ይህን ያህል የሰው ልጅ ጥረትን የሚቀንስና ለነገሮች ቀላል መንገድ እየተፈጠረ ባለበት ዘመን ጥቂቶች ብቻ እድሉን ይጠቀማሉ። ጥቂቶች ብቻ እውቀትን ወደ ተግባር ያወርዳሉ። ይሄ ነው ልዩነቱ። ሁሉም ቀላል ነው እኮ የፈለኩትን ነገር ልወቅ ብል በዩቲዩብ እማራለሁ እያለ ነገር ግን እጁን አጣጥፎ ተቀምጧል። ጥቂቶች ብቻ ያንን አጋጣሚ በጥበብ ወደ መሬት ያወርዱታል። ስለዚህ ህይወትን ለመቀየር የተግባር ሰው ሁኑ። ወደ መሬት የወረደና እየተንቀሳቀሰ ያለ ነገር ይኖራችሁ። ዘመኑ ያመጣውን እድል ተጠቀሙበት። ስድስተኛ ማንበብ ነው። ይህንን አሁን አብራርቻለሁ። መጽሐፍ የምናነበው በዋነኝነት ለማወቅ አይደለም። ምክንያቱም አሁን በምንፈልገው ነገር ላይ ብቻ ከብዙ መጽሐፍት ዕውቀትን ሰብስቦ የሚዘረገፍ AI እየመጣ ያለበት ዘመን ነው። ታዲያ ለምን ማንበብ ትላለህ ካላችሁ ግን የትኩረት አቅምን ለማሳደግ እንዲሁም የትዕግስት አቅምን ለማሳደግ ነው። በዚህ ጊዜ የሰው ትኩረት አቅም አቬሬጅ 3 ደቂቃ ከ14 ሰከንድ እየተባለ ይገኛል። ያም በእጅጉ እየወረደ ነው። ምክንያቱም ቲክቶክን ጨምሮ ብዙ ፕላትፎርሞችን እየተዘጋጁ ያሉት የሰውን ትኩረት አቅም እየገደሉ ስለሆነ። ስለዚህ ሰዎች ትዕግስት አልባ የሆኑና አንድ ነገር ላይ የመቆየት አቅማቸው በእጅጉ እየቀነሰ መጥቷል። ታዲያ ያንን ለመቆጣጠር መጽሐፉን በማንበብ ራሳችሁን ማከም ትችላላችሁ። ስለዚህ ራስን ለመቀየር 6ቱ ቁልፍ ነጥቦች ውስጥ 6ኛው መጽሐፍትን ማንበብ ነው። ጆሲ ነበርኩ። ከተመቻችሁ ላይክ፣ እስካሁን ቤተሰብ ካልሆናችሁ ደግመን እንድንገናኝ ሰብስክራይብ በማድረግ ቤተሰባችን ይሁኑ። እናመሰግናለን።